እኛ ግን ይኸው ካለን ላይ ራሱ እየተቀነሰ ነው እንላለን አንዳንዶች በየዋህነት። ትርጉሙ እንዲህ አይደለም። ላለው ሁሉ ይጨመርለታል ማለት እምነት ላለው ሰው በጎ ሥራ ለሚሰራ ሰው ሁሉ እምነት ይጨመርለታል። ምን ይጨመርለታል? ምን ላለው ሰው? እምነት ላለው። ባለው እምነት ደግሞ እግዚአብሔር በጎ ብሰራ መልካም ባደርግ ዋጋዬን ይከፍለኛል ብሎ ከልቡ በልቡ ለሚያምን ሰው የበለጠ እንዲሰራ እምነት ይጨመርለታል። ያለው 5 መክሊት ላይ በእምነት ነግዶ አትርፎ 5 መክሊት ላደረገ ሌላ 1 መክሊት ኖሮት ለቀበረው ጌታ የቀበረውን ሰው መክሊት ቀምቶ እምነት ላለው በጎ ሲሰራ ለነበረው 5 ሌላ መክሊት ላተረፈው ስጡት ይላል። እምነት ይጨመራል አይጨመርም? እግዚአብሔር አምላካችን ለኔም ለእናንተም በጎ የምንሰራበትን እምነት ይጨምርልን። በወፍራሙ አሜን በሉልኝ። ማስረጃ ልስጣችሁ። የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ደቀ መዛሙርቱ ቀርበው ጌታን እንዲህ አሉት። አነባዋለሁ። ሐዋርያትም ጌታን እምነት ጨምርልን አሉት። ምን ጨምርልን? የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ስንመለከት ደቀ መዛሙርቱ ሐዋርያቱ ሁሉን ትተው የተከተሉት አብዝተው እንዲያመልኩት አብዝተው እግዚአብሔርን እንደ እግዚአብሔርነቱ መጠን እንዲያውቁት ደግሞም በበጎ ሥራቸው ለሌላው ብርሃን እንዲሆኑ ጌታ ሆይ ምን ጨምርልን አሉት? እምነት ጨምርልን አሉት። ምናልባት ጥቅስ የማትጽፉ ካላችሁ ጥቅሱን እንዳትረሱት። የሉቃስ ወንጌል ምዕራፍ ስንት አልኳችሁ? 17 ወር በገባ ቅዱስ እስጢፋኖስን የምናስበው በስንት ነው? በዚህ ያዙት እሺ። ወንጌሉ ሉቃስ ነው። ቁጥር ስንት አልኳችሁ? ምዕራፉ ነው። ቁጥሩ ደግሞ 5 ነው። ቁጥሩ ስንት ነው? ወር በገባ በአምስት ማንን ነው የምናስበው? ጻድቁ አባት አቡነ ገብረ መንፈስ ቅዱስ አቡዬን አይደለም? በዚህ ያዙት። እንግዲህ እቺን ቃል እንዳትረሷት። ምን ጨምርልን? ላለው ሁሉ ይጨመርለታል። እምነት ላለው በጎ ሥራ ለሚሰራ ሰው ሁሉ እምነት ይጨመርለታል። ከሌለው ግን አለ እምነት ከሌለው ግን ያው ያለው እንኳን በጎ ሥራ አለኝ የሚላት በጎ ሥራው እንኳን ትወሰድበታለች። ለምን? የፈለገ አይነት በጎ ሥራ ቢኖረን ያለ እምነት ከሆነ የምንሰራው እግዚአብሔር አይከብርበትም፣ እግዚአብሔር አይደሰትበትም። አሁንም ማስረጃ ሰጣችኋለሁ። እቺ ቤተ ክርስቲያን በመንፈሳዊው አፍንጫ ስትሸተት መዓዛዋ ጠረኗ ሁሉ ወንጌል ወንጌል ነው። ምንድን ነው? ወንጌል ወንጌል ነው። አንድም ቀን እቺ ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የሆነ አስተምህሮት አስተምራ አታውቅም። ቅዱስ ጳውሎስ ለዕብራውያን ሰዎች ሲጽፍ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ እንዲህ የሚል ቃል ተጽፎ እናነባለን። ከመጽሐፉ ላይ አነብላችኋለሁ። ያለ እምነትም ደስ ማሰኘት አይቻልም። ያለ ምን ደስ ማሰኘት አይቻልም? ያለ እምነት ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የቱንም ያህል ብንጾም፣ የቱንም ያህል ብንመጸውት፣ የቱንም ያህል ብንሰግድ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ከሌለው ግን እምነት ከሌለው ግን ማለት ነው ያው ያለው እንኳ አለኝ የሚላት በጎ ነገር እንኳን ትወሰድበታለች። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይቻላል? በእግዚአብሔር ሳያምኑ 1 ወር ቢጾሙ፣ 2 ወር ቢጾሙ፣ 3 ዓመት ቢጾሙ፣ ቢሰግዱ፣ ቢመጸውቱ፣ የቱንም ያህል በጎ ሥራ ቢሰሩ እግዚአብሔርን ማስደሰት መንግስቱን መውረስ አይቻልም። ግልጽ ነው? ገብቷቸዋል? ለምሳሌ በእግዚአብሔር የማያምኑ በጎ ሥራ ግን የሚሰሩ በግለሰብም በተቋማትም
ደረጃ አሉ የሉ አሉ። አሁን ኤንጂኦ የምንላቸው ተቋማት ይሄ ነን ገቨርንመንት ኦርጋናይዜሽን የሚባሉት ማለት ነው። አሁን በጎ ስራ መልካም ስራ ይሰራሉ አይሰሩ? ይሰራሉ አይደለም? የተራበ ያበላሉ፣ የተጠማ ያጠጣሉ፣ የታረዘ ያለብሳሉ፣ የውሃ ጉድጓድ ይቆፍራሉ። አንዳንዶቹም በዛው የክህደት ውሃ ያጠጣሉ፣ ክሊኒክ ይከፍታሉ፣ ሆስፒታል ይከፍታሉ፣ በዛው የጥርጣሬ የክህደት መርፌም ይወጋሉ። ግን አምነው ነው እንዴ? አይደለም። በጎ ስራ መስራት ብቻ አያጸድቅም። የሚያጸድቀው እምነት ከምን ጋራ? ከበጎ ስራ ጋራ። በጎ ስራ ከምን ጋራ? አዎ፣ ይሄን ደግሞ አሁንም በመጽሐፍ ቅዱስ ማስረጃነት ላረጋግጥላችሁ። የያዕቆብ መልእክት ምዕራፍ 2 ቁጥር 19 እና 26 ላይ እንዲህ ይላል፣ ከስጋ የተለየ ነፍስ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየም እምነት በራሱ የሞተ ነው ይላል። ከስራ የተለየም እምነት ምን የሆነ ነው? አረ ንገሩኝ። የሞተ ነው፣ አያጸድቅም ማለት ነው። እምነት ከስራ ጋራ፣ ስራ ከእምነት ጋራ ሲሆን ያጸድቃል፣ እግዚአብሔር ደስ ይሰኝበታል። አነበዋለሁ። የያዕቆብ መልእክት ምዕራፍ 2 ቁጥር 19 ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ነው፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ። እነማን ደግሞ ያምናሉ? አጋንንትም ያምናሉ። እንደውም ከማመንም አልፈው ይንቀጠቀጡማል። ከኛ በላይ እንደውም ይንቀጠቀጣሉ፣ እግዚአብሔርን ስለሚያውቁት ስራን የሌላቸው። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ ነበረ። መጽሐፍም አብርሃምም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። የእግዚአብሔር ወዳጅም ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ይላል ጋለሞታይቱን ረዓብ ይጠቅስና ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ከስራ የተለየ እምነት በራሱ የሞተ ነው ይላል። ከእምነትም የተለየ ስራ በራሱ የሞተ ነው። እምነት ከምን ጋራ? እስቲ የሰማችሁን ብቻ ነገር። እምነት ከምን ጋራ? ስራ ከምን ጋራ? ገብቷችኋል? ላለው ሁሉ ይጨመርለታል። እምነት ላለው በጎ ስራ ለሚሰራ ሰው ሁሉ የበለጠ እንዲሰራ እምነት ይጨመርለታል። ከሌለው ግን እምነት ከሌለው ግን ያው ያለው እንኳን ምን ይላል? ይወሰድበታል። እግዚአብሔር እምነት ይጨምርልን። መልካም። እንግዲህ በዚህ ዕለት መክሊት ያተረፉትን ታማኝ በጎ አገልጋዮች አይተናል። አሁን የእግዚአብሔር ቃል እንደዚህም ነው አይደል የሚናገረው? ሁለት አፍ ያለው ሰይፍ ነው። አጥንትንና ጅማትን እስኪለያይ ድረስ የሚወጋ የሚሰራ ኃይል ያለው ቃል ነው። ስለዚህ ይሄ ቀን በተለይ ገብርኄር ከምንም በላይ እኛን ደግሞ አገልጋዮቹን የሚመለከት ቃል ነው። አሁን ደግሞ እኔ ቆሜ እማራለሁ፣ ተቀምጠው ደግሞ ያሉት አገልጋዮች ተቀምጠው ይማራሉ። የሚያስተምረን ማን ነው? አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል፣ ወደ ጌታ ደስታ ግባ እንድንባል እግዚአብሔር በሰጠን ዕድሜ እግዚአብሔርን እንደ እግዚአብሔርነቱ መጠን አምልከን አስመልከን በታማኝነት ቅድስት ቤተ ክርስቲያንን ማገልገል አለብን። በቅንነት በታማኝነት ማገልገል፣ እግዚአብሔር የሰጠንን መክሊት መቅበር ሳይሆን ማትረፍረፍ አለብን። ለብዙ ሰዎች መዳን ምክንያት መሆን አለብን። በታማኝነት እያገለገልን። በምን እያገለገልን? በቸልተኝነት አላልኳችሁም፣ በታማኝነት። ቃሉ እንዲህ ይላል። አሁን እዚህ ጋር የቆምነው እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ መጠን በፊቱ ቆመን እንድናገለግለው መረጠን። ክብር ይግባው። እግዚአብሔር አምላካችን ከናንተ የተለየ ቅድስና ስራ ስላለን አይደለም ይመረጠን። ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ አባቶቼ አገልጋዮች፣ ወንድሞቼ ዲያቆናት ይህንን ቃል
እንድታዳምጡ ከልብ በልብ ሆናችሁ በሕያው እግዚአብሔር ስም ለምናችኋለሁ። ቃሉን ከመጽሐፍ ቅዱሱ ላይ አነበዋለሁ። ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11 እንዲህ ይላል። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉት ይላል። ምን አትበሉ? አዎ ታጥኑለት ዘንድ ሕዝቡን ታገለግሉለት ዘንድ እግዚአብሔር መርጧችኋልና ገብርኄር እንጂ ገብረ አካይ አትሁኑ ይላል እግዚአብሔር። አገልግሎታችሁን ቸል አትበሉ። አገልግሎታችሁ አድሎና መድሎ አይኑርበት። የሀብታም ግንብ አጥርና ብረት በር እንጨት አጥር እየለያችሁ ጸበል አትርጩበት። ባለጠጋ ድሃ ብላችሁ ሰው አትለዩበት። ባለስልጣን ተራ ብላችሁ አገልግሎታችሁን በመድሎ በአድሎ አታርጉበት። በፊቱ ትቆሙ ዘንድ የመረጣችሁ ማን ነውና? እግዚአብሔር ነውና የተሰጣችሁን መክሊት እንድታተርፉበት በአገልግሎታችሁ አድሎ አይኖርበት። አገልግሎታችን ላይ አድሎ እንዳይኖርበት እሱ ይርዳና። እኛ አንችልም። ማን ያስችለን? እግዚአብሔር ያስችለን። አሜን። ወገኖቼ በፊቱ ትቆሙ ዘንድ አለ። ስናገለግለው የምንቆመው በማን ፊት ነው? በእግዚአብሔር ፊት ነው። ስላላየነው አይደለም። እግዚአብሔር ዓለምን በመዳፉ የያዘ አምላክ ነው። የትም አለ። ከየትኛውም ስፍራ ደግሞ በተለየ መልኩ መጽሐፍ እንደሚነግረን እግዚአብሔር በተቀደሰ መቅደስ ውስጥ ደግሞ አለ። እግዚአብሔር በየት አለ? በተቀደሰ መቅደስ ውስጥ አለ። መጽሐፈ ዕንባቆም ምዕራፍ ትንቢተ ዕንባቆም ምዕራፍ 3 ቁጥር 18 ላይ ተመልከቱ። እግዚአብሔር በተቀደሰ መቅደስ ውስጥ አለ። ምድር ሁሉ በፊቱ ዝም ትበል ይላል። አለ። ለአምልኮቱ በምንበረከክበት፣ ለክብሩ በምንዘምርበት፣ መላእክት በሚወጡበት በሚወርዱበት፣ እንባችን በሚታበስበት፣ እንቆቅልሾቻችን ሁሉ በሚፈቱበት፣ የኃጢአታችንና የበደሎቻችን ቀንበር በሚሰበሩበት፣ የቃል ኪዳኑ ታቦት ባለበት፣ አማናዊው ቅዱስ ሥጋውና ክቡር ደሙ በሚፈተትበት በዚህ መቅደስ ማን አለ? የሚያምን ብቻ ይንገሬ። ማን አለ? በጭቃ ትሰራ በቆርቆሮ በእብነበረድ ትሰራ በካቴድራል ቤተ ክርስቲያን ስንት ናት? አንዲት ናት። ሰለስቱ ምዕት በደረሱት በጸሎተ ሃይማኖታችን ምንድነው የምንለው? ሐዋርያት በሰሯት ጨርሱት በአንዲት ቅድስት ቤተ ክርስቲያን እናምናለን። በምንም ትሰራ እግዚአብሔር ግን በተቀደሰው መቅደስ ውስጥ አለ የለም? አለ። ጸሎታችንን ሊሰማ ዘወትር አይኖቹ የተገለጡበት ቤተ መቅደሱ፣ ጆሮቹ የተከፈቱበት መቅደሱ ከየትኛውም ስፍራ በተለየ መልኩ እግዚአብሔር በመንፈሱ፣ እግዚአብሔር በበረከቱ፣ እግዚአብሔር በረድኤቱ አለ አለ። በዚህ ቤት ቆመን የምናገለግል አገልጋዮች አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ገባ የሚለውን የሕይወት ቃል እንድንሰማ አገልግሎታችንን ቸል እንዳንለው ማን ይርዳን? እግዚአብሔር ይርዳን። አንደኛውን ርዕስ ጨረስን። እግዚአብሔር ታማኝ ያድርገን። አዎ ሀገራችሁን የምታገለግሉ የመንግስት ባለስልጣናት ታማኝ ያድርጋችሁ። ግዴ ለማሜን በሉልኝ። እግዚአብሔር ዛሬ ይውላችሁ ያጣው ታማኝ አገልጋይ ነው፣ ቸር አገልጋይ ነው። በቤተ መንግስቱም በቤተ ክህነቱም እግዚአብሔር ቸር አገልጋይ ይስጠን። ኧረ ተው አሜን በሉ። ታማኝ አገልጋይ ይስጠን። በሚሞት ስጋው የማይሞት ስራ ለሀገሩ ለቤተ ክርስቲያኑ የሚሰራ ታማኝ አገልጋይ እግዚአብሔር ይስጠን። እንደ ሙሴ ያለ ሙሴ ይስጠን። እነሱን ከምታጠፋ እኔን ከጻፍከው ከሕይወት መጽሐፍ አጥፋ የሚል ሙሴ ይስጠን። ስለ ሕዝቡ የሚገደው ታማኝ አገልጋይ እግዚአብሔር ይፈልጋል። በክፍለ ከተማም በወረዳም አዎ በቤተ ክህነቱም በክፍለ ከተማም በየአጥቢያ ቤተ ክርስቲያኑም እግዚአብሔር ታማኝ አገልጋይ ይፈልጋል። ታማኝ አገልጋይ ያድርገን። እኛንም ታማኝ ሰባኪዎች ያድርገን። እንደምንናገረው ቃል የምንኖር አድርጉ ሳይሆን እናድርግ የምንል ያድርገን። አሜን። ጨርሰናል። 5 ደቂቃ ተፈቅዱልኛላችሁ? 5 ደቂቃ ስለ እመቤታችን
አሁን ትፈቅዱልኛላችሁ ለማለት ነው እልል ያላችሁት? በእልልታ ነው ፈቃዳችሁን የገለጻችሁት? ተስማምተናል። እሺ ዛሬ ቀኑ የማን መታሰቢያ ነው? የእመቤታችን አይደል? አሁን ዛሬ ማርያም ናት ብለን ስንመጣ መናፍቃን ጆሮአቸውን ያሳከካቸዋል። እነዚህ ኦርቶዶክሳውያን ቀን አምላኪዎች ናቸው ይሉናል። ነገ ደግሞ ኡራኤል ስንል ከነገ ወዲያ ጊዮርጊስ ስንል መጽሐፍ ቅዱሳዊ ነው አይደለም እናየዋለን። ደግሞ ስናመሰግናት የሚከፋው አለ የለም? ጥሩ ርዕሳችን ደስ ይበልሽ የሚል ነው። ምን ይበልሽ? ይበላት አይደለም? በሉ የቀድሙን እልልታ ደስ እንዲላት እልል ብላችሁ አክብሯት። እሷን ደስ ይበልሽ እያልን ስናመሰግን የሚቃጠል ማን ብቻ? አዎ ጥንተ ጠላታችን የቀደመው እባብ ታላቁ ዘንዶ ዲያብሎስ ብቻ፣ እሱ ብቻ ነው የሚከፋው። እግዚአብሔር ይከፋዋል? እንደው በእመቤቴ ስም ለያዛችሁና አንድ ጥያቄ ከልብ መልሱልኝ። እናታችሁ ስትመሰገን የሚከፋችሁ ካላችሁ እጃችሁን አሳዩ። አላችሁ? አላችሁ ወይ? እሺ በተቃራኒው እናታችሁ ስትሰደብ ደስ ይላችኋል? አዎ አይለንም አይደል? አሁን እኮ ሰዎቹ ሚሉን እናቱን ድንግል ማርያምን ስናመሰግን ይከፋዋል ይሉናል። እኛ ደግሞ ስናመሰግናት ስናወድሳት ከፍ ከፍ ስናረጋት አይከፋዋል፣ የጌታን ምስጋና ተሻማች ይሉናል። ጌታን ጋረደችው ጋረዳችሁት ይሉናል። አሁን እንኳን እኛ የሰማይ መላእክት እልፍ አእላፍ ወተእልፊተ አእላፋት ቅዱሳን መላእክትና እኛ እንደው አድመን የእግዚአብሔርን ክብር መሸፈን ብንፈልግ መሸፈን እንችላለን? እንኳን የእግዚአብሔርን ክብር የዚችን ፀሐይ እንኳን ክብር መሸፈን ይቻላል? ይቻላል? አሁን የዚህ አካባቢ ሰዎች ፀሐይ ደበርሽን ብላችሁ እንደዚህ አይነት ድንኳን ደኩናችሁ እንደው አንድ 10 ኪሎ ሜትር ሬዲየስ ላይ እንደው ለመሸፈን ብትሞክሩ ፀሐይ መገናኛ አካባቢ ትወጣለች አትወጣ? እንደው በቃ ደበርሽን ብለን የአዲስ አበባ ሕዝብ አድመን አንችልም እንጂ አሁን የአዲስ አበባን እንደው የቆዳ ስፋት የሚያክል ድንኳን ደኩነን የፀሐይን ክብር መሸፈን ብንፈልግ ፀሐይ እንደው ወደ ጎጃም ወደ ጎንደር ትወጣለች አትወጣ? ምሳሌው ገብቷችኋል? እንደው አንችልም እንጂ ኢትዮጵያን የሚያክል ድንኳን ደኩነን በቃ ፀሐይ ደበርሽን ማየት አንፈልግሽም ብንላት እመኑን ኬንያ ትወጣለች። ገብቷችኋል? እንኳን የእግዚአብሔርን ክብር የማንን ክብር መሸፈን አንችልም? ገብቷችኋል? እሱ እኮ እከብራይል ክቡር ነው። እጸድቃይል በባህሪው ጻድቀ ባህሪ ነው። እኛና መላእክት አድመን አናመሰግንም ብንለው እንኳን በባህሪው ምስጉን የሆነው ጌታ ባህሪውን ያመሰግነዋል። ክብር ምስጋና ይግባው። እልል ብላችሁ አክብሩት። ምን ይበልሻላት? ማን ነው ያላት? ይሄን መጀመሪያ ያላት መልአኩ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ነው። ደስ ይበልሽ ጸጋ የሞላብሽ አላት። አዎ እኛ ምን ይበልሽ እንላታለን? ደስ ይበልሽ። ይኸውላችሁ እመቤታችንን ደስ ይበልሽ ብሎ የሚያመሰግናት እንደ ቅድስት ኤልሳቤጥ መንፈስ ቅዱስ ያደረበት ብቻ ነው። ምን ያደረበት ብቻ? እስቲ ማስረጃውን እዛው የሉቃስ ወንጌል ላይ እንየው። በኤልሳቤጥም ምን ሞላባት ይላል? መንፈስ ቅዱስ ሞላባት። የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ተመልከቱ። መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የማን እናት? የጌታዬ እናት፣ የአምላኬ እናት፣ የፈጣሪዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? ለልማዱ ባሪያ ወደ ጌታው ይሄዳል፣ ገረድ ወደ እመቤቲቱ ትሄዳለች። አንቺ እመቤቴ እንዴት ወደ እኔ ትመጫለሽ? በዕድሜ እኮ ቅድስት ኤልሳቤጥ ትበልጣታለች። በጸጋ ግን ማን ይበልጣል? የሰማይና የምድር ንጉሥ፣ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋውን ዓለምን በመዳፉ የያዘውን ፈጣሪ ዓለማት ሁሉን ቻይ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን አምላከ ቅዱሳን ኢየሱስ ክርስቶስን አዎ ወልዳ የሰጠች እናት ናትና ከፍጡራን ሁሉ ምንድናት? በላይ ናት። ክብር ምስጋና ይግባት። አሜን ይግባት።
ወደኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ምን አለ? በደስታ ዘለለ። ምን ሰማ ዮሐንስ በማህፀን ሳለ ሕፃን ሆነ ነቢይ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ ይሁን? የድንግል ማርያም ድምፅ ነዋ። እንኳን እኛ ነፍስ ያወቅነውን በአይምሮ ያደግነውን ይቅርና የድንግል ማርያም የሰላምቷ ድምፅ የማይፀን ጽንስ በደስታ ምን ያደርጋል? ክብር ምስጋና ይግባት። አዎ የጽንስና የድንግል ማርያም ስም ቁርኝቱ ከዚህ ጊዜ ይጀምራል። እናቶች የወለደች አራስ ስትጠይቁ ምንድነው የምትሉት? እሷስ ምን ትላችኋለች? እሷ ምንድነው የምትባለው? የማን አራስ? ስትወጡ ከቤት ምንድነው የምትሉት? እንደው ሰውነታችን ላይ ጥቁር ነጥብ ካለ ማን የሳመው? እንደው ደመና እንደው ጠቁሮ ዘንቦ ፀሐይ ወጥቶ እኛ ፀሐይ ጅብ ወለደች እያለን እንደው ቀስቱን በደመና ውስጥ ያደረገውን የኖህን የቃል ኪዳን ምልክት ስናይ የማን መቀነት? እንደው ልጅ እያለን ቃጤም ቴዘርም ኳስም ብይ ምንም ስንጫወት የምን መንገድ? ስንቱን ልንገራችሁ። ይኸውላችሁ ይሄን ስም ከኛ ለማውጣት ሰይጣን በአራቱ አቅጣጫ እንደሚያገሳ አንበሳ አፉን ከፍቶ እየዞረ ነው። በስሪንጅ እንኳን ከደም ስራችን መጣው ለማውጣት ቢፈልጉ እንኳን ከኛ ከኦርቶዶክሳውያን ልብ ውስጥ የድንግል ማርያም ስም አይወጣም። እግዚአብሔር አምላካችን ጣዕሟን በአንደበታችን ፍቅሯን በልባችን እስከ ሕይወታችን ፍጻሜ ያኖርልን። አሜን በሉልኝ። ከድንግል ማርያም ፍቅር አያውጣን። አሜን። ምን ይበልሽ? የማን እናት? ደስ ይበልሽ የምንላት በመጀመሪያ የጌታ እናት ስለሆነች ነው። ቀጥሎ የማን እናት ስለሆነች ነው? የኛም እናት ስለሆነች ነው። በቅዱስ ዮሐንስ ወልደ ነጎድጓድ በኩል ለሁላችን እናት ሆነን ዘንድ እግዚአብሔር በመስቀል ላይ ክርስቶስ ተሰቅሎ እነሆ ልጅሽ ነዋት እናት ብሎ ለሁላችን ተሰጥታለች። እናታችን ቅድስት ድንግል ማርያም ወላዲተ አምላክ በምልጃዋ እኔንም እናንተንም ታስበን። አሜን በሉልኝ። በኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሞላባት። ድንግል ማርያምን የሚያመሰግናት ምን የሞላበት ብቻ ነው? ምን የሞላበት? መንፈስ ቅዱስ ካልሞላበት ድንግል ማርያምን ሊያመሰግናት ይችላል? ሰዎቹ መንፈስ ቅዱስ ተሞልተናል እንደውም እንሙላችሁ ይሉናል አይደል? መንፈስ ቅዱስ እንደ መኪናና እንደ ብስክሌት እንደው የብስክሌት ጎማ ከመነዳሪ ጎሚስታ ሄደው የሚሞሉት ጸጋ አይደለም። ማን ሲፈቅድ ብቻ ነው የሚሰጠው። እውነት ደግሞ እውነተኛው መንፈስ ቅዱስ ካደረባቸው እንደ ቅድስት ኤልሳቤጥ ማንን አመስግነው ያሳዩ። ግን ሲያመሰግኗት አይታችሁ ታውቃላችሁ? ታውቃላችሁ ወይ? እኛ ግን እናመሰግናለን አናመሰግንም? ንገሩ። እናመሰግናለን አናመሰግንም? ምን ስላደረብን? ንጽሕተ ንጹሐን ቅድስተ ቅዱሳን ብጽሕተ ብፁዓን የአምላክ እናት ወላዲተ አምላክ አማላጃችን ክብራችን ሞገሳችን አማላጃችን መሸጋገሪያ ድልድይ መወጣጫ መሰላላችን ኪዳነ ምሕረት የእናት ልመና ፊት አያስመልስ አንገት አያስቀልስ ሲሆን በውድ ሳይሆን በግድ እያልን በቃል ኪዳኗ ተማምነን እስከ ሕይወታችን ፍጻሜ ድንግል ማርያምን ደስ ይበልሽ እያልን እናመሰግናታለን። ደስ ይበላት። ክብር ምስጋና ይግባት። ዛሬ ቀኑ ስንት ነው? 21 አይደለም? በ21 ማን እናስባለን? ወይ እነዚህ ኦርቶዶክሳውያን ቀን ነው የሚያመልኩት ይሉናል። ቀን አናመልክም። የምናመልከው ማንን ነው? እግዚአብሔርን ነው። እመቤታችንን አናመልክም። አምላካችን ማን ነው? እግዚአብሔር ነው። እግዚአብሔርን እናመልካለን። ክብር ለሚገባው ክብር እንሰጣለን። ሮሜ 13 ቁጥር 7 ክብር ለሚገባው ክብርን ስጡ ይላል።
ጥሩ። ሮሜ ምዕራፍ 14 ቁጥር 6 ላይ ቀንን የሚያከብር ለጌታ ብሎ ያከብራል ይላል። ቀንን የሚያከብር ለማን ብሎ ያከብራል? እኛ የቅዱሳኑንም የጻድቃንንም የእመቤታችንንም የመላእክትንም ቀን ወስነን ወይ ልደታቸውን ወይ በዓለ ዕረፍታቸውን ወይ ደግሞ ቃል ኪዳን የተቀበሉበትን ዕለት የምናከብረው ቅዱሳኑን ማክበራችን ማንን ማክበራችን ስለሆነ ነው? ንገሩኝ፣ ማንን ማክበራችን? ሮሜ 14 ቁጥር 6 ላይ ቀንን የሚያከብር ለጌታ ብሎ ያከብራል ይላልና እኛ ቀን አምላኪዎች ሳንሆን ቅዱሳንን ቀን ወስነን እናከብራቸዋለን። ግልጽ ነው። እንኳን ለድንግል ማርያም ለኤችአይቪ ኤድስ እንኳን ቀን ተሰይሞለት ይከበራል አይከበርም? የዓለም የኤችአይቪ ኤድስ ቀን አለ የለም? የዓለም የእጅ መታጠብ ቀን የሚባል አለ የለም? ንገሩኛ እንዴ! ታዲያ ለእጅ መታጠብ ቀን ከተሰየመለት ለአምላክ እናት ቀን ቢሰየምላት ይገርማል እንዴ? ንገሩኝ፣ ይገርማል? የወዛደሮች ቀን አለ የለም? እናንተስ የሴቶች ቀን አላችሁ የላችሁ? መቼ ነው? ማርቼ ታረል እና ለእናንተ ከተሰየመ ቀኑ ከሴቶች ሁሉ ተለይታ ለተባረከችው እናት ቀን አይሰየምላት? አትስማሙ? ለብዙ ነገር እኮ ቀን ተሰይሟል አይደለም እንዴ? አይደለም? መታሰቢያዋ ደግሞ ቢደረግ እንኳን ለሷ ለሻለቃ አትሌት ኃይለ ገብረስላሴ እንኳን መታሰቢያ መንገድ ተሰይሞ የለ እንዴ? ተሰይሟል አልተሰየመም? ንገሩኝ። እንደው ወይ መታሰቢያ ሆስፒታል ወይ ድልድይ ወይ አደባባይ እንደው አንድ በቅርብ እንኳን የተሰየ እዚህ አያት ጋር ያለው አደባባይ ማን አደባባይ ነው የሚባል? ጮክ በሉልኛ ይላል አይደለም? አይደለም? የሀገሪቱ መንግስት ለሀገራቸው መልካም ለሰሩ ሰዎች ይሰይማል። የዓለሙ ጌታ የዓለሙ ገዢ ደግሞ እግዚአብሔር በቤቱና በቅጥሩ ውስጥ ደስ ላሰኙት ጃንደረቦቹ አገልጋዮቹ ከወንድና ከሴት ልጆች ይልቅ የሚበልጥ መታሰቢያና ስም ሰጣቸዋለሁ ብሏል። ይሰጣቸዋል። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ደስ ላሰኛቸው እሱን ደስ ላሰኙ ምርጦቹ በቤቱና በቅጥሩ ውስጥ ለዘላለም የማይጠፋ መታሰቢያና ስም እሰጣቸዋለሁ ብሏል። እንግዲህ እኛ ፓርላማ ተሰብስበን ለድንግል ማርያም መታሰቢያ ቤተ መቅደስ ይሰራ አላልን? ብለናል ወይ? እግዚአብሔር ግን ብሏል አላለም? ስለዚህ መታሰቢያ የምናደርገው ቀን ወስነን መጽሐፍ ቅዱሳዊ ስለሆንን ነው ወይስ ስላልሆንን ነው? ገብቷችኋል? ልጨርስ ነው። ግልጽ ነው። ሌላ መርሃ ግብር ስላለ እኔ በዚሁ ይበቃኛል። ገብቷችኋል? ግልጽ ነው። ይኸውላችሁ የማይገባችሁ ያልገባችሁ እንዲገባችሁ የምትፈልጉት ነገር ካሉ አባቶችን ጠይቁ። ወንድሞች አገልጋዮች አሉ፣ ጠይቁ። እቺ ቤተ ክርስቲያን መጽሐፍ ቅዱሳዊት ናት። እባካችሁ ቢያንስ ከወጣችሁ እንኳን ከመውጣታችሁ በፊት እስቲ እወቋትና ውጡ። ግድ የለም ሳናውቃት ለምን እንወጣለን ወገኖች? እንደው ከወጣ ነው እግዚአብሔር ከቅድስት ቤተ ክርስቲያን አያውጣን። እስኪ ሕይወታችን ፍጻሜ በተዋህዶ ሃይማኖት ያጽናል። ተኛችሁ እንዴ? አላችሁ? አሜን በሉኛ። በተዋህዶ ሃይማኖት ያጽናን። ከመቤታችን ጉያ አይነጥለን። ግልጽ ነው። እግዚአብሔር አምላካችን የሰማነውን ቃል ይባርክልን። አምኖ ከመካድ ቀርቦ ከመራቅ ክርስትናን ጀምሮ ከማቋረጥ ይሰውረን። ሁላችንም በተሰጠችን እምነት በጎ አድርገን ለተራባ አብልተን ለተጠማ ጠጥተን ለታረዘ አልብሰን ቤተ ክርስቲያን የምትለንን ነገር ሁሉ አድርገን አስራቱን አውጥተን የሚገባውን አድርገን እምነት እንዲጨመርልን የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።